እኔ ዛሬም ነገም እሄዳለሁ ቡታጀራ ጋሽዬን ይዤው እመጣለሁ። ሩታ ያለችበትን ቦታ ሳይ ጋሽዬ ለምናታ ሩታ ወደ ቤቷ ትመለሳለች። አቤል ይህን ማድረግ ትችላለህ? እኔ ጋሽዬ ለምኝም ቢሆን አመጣዋለሁ። በቃ እግሩ ስር መውደቅ ካለብኝ በቃ ወድቃለሁ። ለነሱ ስል ማለት ለአብርሽ ለሩታ ስል እግራቸው ስር መውደቅ አለብኝ። ግን እኔ ሩታ ያለችበት ቦታ አላውቅም። አንተ ነው የምታውቀው። ጋሽዬን ይዤው ስመጣ ቃል ገባልኝ ቢያንስ ቤቷ እንድትወስድ እንፈልጋለሁ። አቤል እኔን ነበር እንደ ወንድሟ ቢያንስ እየሰማችኝ ምላት ነገር እየሰማችኝ ነበር። ግን ደግሞ አሁን ላይ ያው ለእርሷም ከብዷታል መሰለኝ ነገሩ አላውቅም። ቢኒ ያው አንተንም ማግኘት አልፈልግም ለትንሽ ጊዜ በጣም ከብዶኛል እና ምን ያለች አብርሽ ጋር ሁሉንም ነገር አውርቼ ጨርሻለሁ እና ደግሞ ማንንም ማግኘት አልፈልግም ከማንም ጋር ማውራትም አልፈልግም ብላኛለች። አላገኛትም ሩታ? እኔ አላገኘኋትም። በስልክ ነበረ ደውዬ እንትን ያለችኝ። ለምን ያለችበት አልክም? ያለችበት ቦታ ታውቀው አይደል? ያው እና ለምን ዛሬ ማለት መጀመሪያ ደውዬ ነው የምሄደው ሁሌ ማለት ነው ያለችበትን እሷ ቀድሜ ደውልላትና ወይኔ አሁን እኮ ደውለን ምናምን እናስተካክልበት ጊዜ አይደለም። አግኝተን ራሱን ለምንን ካስተካከለን ሌላ ጊዜ ደውዬላት ነው የምሄደው። ቢኒ ማለት እኔ የሆነ የማውቀው ነገር ስላለ ደውዬላት ነው የምሄደው። እሺ እንዳመጣለች ማለት ነው። አዎ እኔ ከአብርሽ ጋር ሁሉ ነገር ጨርሼ አውርቻለሁ ያለውን ነገር። ሰላም እንዴት ናችሁ? ውድ እየተከበራችሁ የኔ ቻናል ቤተሰቦች፣ እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁላችሁም ባላችሁበት ሰላማችሁ ይስጥ ይበልልኝ። ያው አብርሽም ሩታም እየለቀቁት ያሉትን ቪዲዮ አይታችኋል ብዬ አስባለሁ። ሁላችንም ያስደነገጠን እናንተ ብቻ አይደላችሁ። በውስጥ መስመር ቢኒያም እናንተ የት ሄዳችሁ ነው እንደዚህ የሚፈጠረው እያላችሁ ነበር። እኛ የትም ሄደን አይደለን ከነሱ አጠገብ ነን። ሊሰሙን ስላልቻሉ ነው ቪዲዮ ላይ ምናምን ያላያችሁን መግባት ስላስጠላን ነው። ይለቁት ቪዲዮ ደስ ስለማይል እና ደግሞ እየገባንም ስለሆነ ያው ለጥቅም መስሎ ስለታያችሁ ነው። አብዛኞቻችሁ ቪዲዮ ላይ ስታዩን ለጥቅም ለስራ እንደሆነ እያሰባችሁ ስለሆነ አብዛኞቻችን ከቪዲዮ ገለል ብለናል። አቤልም ኤፍሬምም በዚህ ሳምንት እና አብርሽ ቻናል ላይ እየገቡ አይደለም። ለምን ብትል ያው ጥሩ ነገር እየሰሩ የእናንተ ስድብ የእናንተ አንዳንድ ነገር እነሱን ስላደከማቸው ወደኋላ እንዲሸሹ ስላደረግን ነው። ዛሬም ግዴታ ወደ እናንተ አንዳንድ ነገሮች ልበላችሁ ብዬ ነው የወጣሁት። መስራት ፈልጌ አይደለም፣ ቪዲዮም እንደዚህ መያዝ አልፈለኩም ነበር። ነገር ግን አብርሽና ሩታ በለቀቁት ነገር አብዛኞቻችሁም ደግሞ የኛን ምላሽ ስለፈለጋችሁ ይሄ ለእናንተ ምላሽ ይሆናል ብዬ ስላሰብኩኝ ነው። ብቻዬን አይደለሁም፣ አቤልም አለ። አቤል ለአንዴና ለመጨረሻ ጊዜ ሩታን ላግኛት ማናገር እፈልጋለሁ። ምናልባት ሀሳቧን ከቀየረች የምትለው ነገር ካለ ብሎ አውርቶ ነበር። አቤልን ደውዬለታለሁ፣ እየመጣ ነው። ምናልባት ደግሞ እስኪ አሪፍ ተስፋ ይዞልን ከመጣ እግዚአብሔር ብሎ ምናልባት ሩታ እሺ ብላ ወደ ቤቷ ከተመለሰች ለአቤል ከነገረችው ያው አብዛኛው ጊዜ ከሩታ ጋር ስለሚያሳልፍ አቤል የሆነ ነገር ትነግረዋለች ብዬ አስባለሁ። በተስፋ ነው እየጠበቅኩት ያለሁት። አቤል የሆነ ነገር ቢያንስ ተስፋ ይዞልኝ እንዲመጣ በአንዴ ባትመለስም የሆነ ተስፋ አለ ብዬ አስባለሁ። ያው እንደ ወንድሟ ነው የምታየው ምናምን። ስለዚህ የሆነ ነገር ይዞልኝ ይመጣል ብዬ አስባለሁ። ቤተሰብ ያለኝ የመጨረሻ ተስፋ በቃ አቤል ነው። አብርሃምም እንዳያችሁት ወደ ቡታጀራ ሊሄድ ነው፣ ውሳኔው ወስኗል። ምንም አሁን የሚታይ ተስፋ የለም እና ያንን ነገር እኔ አልፈልግም ነበር በእውነት። አሁን ሩታና አብርሽ በዚህ መንገድ እንዲለያዩ እኔ አልፈልግም ነበር፣ ማናችንም አንፈልገውም። ይህ ሁሉ ጊዜ መስዋዕት እየከፈልን የነበረው ሲጣሉ ቪዲዮ እየሰራን እነሱ ጋር እየሄድን በስልክ የምናወራው እንዲለያዩ ስለማንፈልግ ነው። ለምን ብትል በጣም ነው የሚዋደዱት፣ በጣም ነው ይፋቀሩትና ዛሬ ላይ እንዲጣሉ አንፈልግም፣ እንዲለያዩ አንፈልግም። በጣም ብዙ መስዋዕትነት አሳልፈዋል። ከቤተሰብ የሆነ ነገር ተፈጥሮ ከሩታ ቤተሰብ ከአብርሽ ቤተሰብ እና ይህ ሁሉ ነገር ተፈትኖ ያለፈበት ትዳር ዛሬ ላይ ያለፉት ነገር እንዲቀላል አይደለም። ከዛሬ ነገ ይሻላል እያልን አንዳንዴ ለነሱ እየተውን አንዳንዴ ደግሞ እኛም እየገባን ብዙ ነገር አድርገናል። ዛሬ ላይ ግን ሁለቱም ውሳኔ ወስነው መለያየት አለብን ብለዋል። ነገሩ ቢያስከፋንም እኔ እንጃ እኔ ውስጤ ሊያምን ሁላ አልቻለም። ነገሩ ትክክል ነው ብዬ አላመንኩም። በዚህ ልክ ይጨክናሉ አብርሽ ሩታ ላይ፣ ሩታ ደግሞ አብርሽ ላይ ይጨክናል ብዬ በጣም ምራ አላሰብኩምና ነገሩ እንዳላሰብነው ነው ዝብርቅርቅ ያለው ቤተሰብና ምናልባት ትዝ ካላችሁ ያኔ ራሱ
ከቤተሰብ የሆነ ነገር ተፈጥሮ ምናምን ሽሽት እኔ ያለውበት ድረስ መጥቶ ነበር። በዛኔም የሆነ ትንሽ ጎጆ ላይ ፍቅር ሰርተው ደስ የሚል ጊዜ አሳልፈው ነበርና ያንን ፍቅራቸው ወዴት እንደሄደ መቻቻል፣ መከባበራቸው የት እንዳደረሱት አላውቅም። በጣም ተቀይረዋል። አብርሽና ሩታ ከተቀየሩ ዛሬ አይደለም፣ በጣም ረጅም ጊዜ ነው። የሌላባቸው ባህሪ ነው የሚያሳዩት። ቪዲዮ የሚሰሩት በጣም የሚያስጠላ ነገር ነውና ድሮ እንደዚህ አይጨቃጨቁም ነበር። ቪዲዮ ላይ የሆነ በቃ ደስ የሚል ነገር ነበር የምናየው። ዛሬ ላይ ግን ሁለቱም ምን እንደሆኑ አላውቅም። የሰው አይንም ነው ብዬ አስባለሁ። አንዳንዴ ሚዲያ ላይ ሁሉም ነገር ሚዲያ ላይ ሲወጣ አንዳንዴ ለዛም ነው ብዬ አስባለሁ። ከዚህ በፊት አይታችሁ ከሆነ አብርሽና ሩታ እንደዚህ አይደለም፣ ደስ የሚል ፍቅር ጊዜ ነበራቸውና ነገሩ በጣም ተቀይሯልና ቤተሰብ ከፍቶኛል። በጣም ነው ይከፋኝ። ለምን ብትሉ በጣም ነው የምወዳቸው። ሩታንም አብርሽንም በጣም ነው የምወዳቸው። እንዲለያዩ አልፈልግም። ይከፋኝ። ምናልባት አብዛኞቻችሁ እንደዚህ ላታውቁ ትችላላችሁ። ያው አብሮ አደጎች ነን። ከልጅነት ጀምሮ አብረን ተጫውተን ስንስቅ ምናምን ያደግን ልጆች ነን። የውስጣችን አንደብቅም። እኔ ለአብርሽ አልደብቀውም፣ አብርሽ ለኔ አይደብቀኝም እና ተቻችለን በፍቅር ያደግን ነን። ዛሬ ላይ ግን አብርሽ እንደዚህ ተፈጥሮበት የሆነ ነገር ሲያደርግ ከፋኝ። እንደ ወንድሜ ነው ማየውና እንደዛ ሲያለቅስ እንደዛ ሩታ ሲለምናት የምር ነው የምላችሁ ከፋኝ። በቃ አብረው በሆኑ በታረቁ ብዬ አሰብኩኝ። የሁለቱ አብሮ መሆን በጣም ፈለግኩኝና ነገሩ ግን ባላሰብኩት መንገድ ሲሄድ በጣም ደበረኝ። አሁን እንዲህ ልላችሁ አይደለም። አሁንም ተስፋ አልቆርጥም። እግዚአብሔር አለ። ሁላችሁም ጸሎት አድርጉላቸው። ሁላችሁም እንደ ቀልድ እየታየ ነገሩ ሁላቻችሁ እኛም እናንተም እንደ ቀልድ እያየ ነው። ነገሩ ግን ከሩ እስከ መለያየት ድረስ ደርሰዋልና እባካችሁ ቤተሰብ እባካችሁ ምንም አልላችሁም፣ ጸልዩላቸው። እውነት እነሱ ያልተረዱትና ያላወቁት ነገር አለ። እንደዚህ የሚሆኑበት ምክንያት የሆነ ነገር ስላለ ነውና እባካችሁ ቤተሰብ ቢያንስ ጸልዩላቸው። ምንም አልመሰላችሁ? አብርሽና ሩታ መለያየታቸው አልከፋችሁ? ቤተሰብ እኔ ብቻ ነኝ እንደዚህ አይነት ስሜት የተሰማኝ? ለእናንተ ምንም ነው? እባካችሁ ቤተሰብ እኔ እንዲለያዩ አልፈልግም። ምን ትሉታላችሁ ቤተሰብ? እንደዚህ አይነት ህይወት እውነት በጣም እንደናንተ ማየት ይሻል ነበር። አጠገባቸው ባልኖርኩ ባላየዋቸው ነው ያልኩት። በጣም ነው የሚደብረው ያለው ነገር፣ ደስ አይልም ምናምን እና በቃ አሁን ያለኝ ተስፋ አቤል ነው። አቤል የሆነ ነገር ይዞ ይመጣል ብዬ አስባለሁ። እሱን ከደወልኩለት በጣም ቆየው እና ብቻ ምን እንደምላችሁ አላውቅም። እግዚአብሔር ፈቅዶ ያለውን ነገር ለማስተካከል ተስፋ አልቆርጥም። ምንም ቢሆን ብቻ አቤላ ዳና አለል ካሜራ ይዣለሁ። ዛሬ እንደ ድንገት ካሜራ ይዤ እየጠበቁ ምን አለ አዲስ ነገር አቤል፣ እግዚአብሔር ጥሩን ነገር መቼም ይዘልኝ እንደመጣ ተስፋ አለኝ። ምን አለች ሩታ? እኔማ የሆነ ጥሩ ነገር ይዤ ብመጣ እኮ ለአንተም ለኔም ለሁላችንም ደስ ይል ነበረ። ግን ደግሞ ያው ታውቀዋለህ ባለቤቶቹ የወሰኑት ነገር እኛ ወንድሞች ወይ ደግሞ እኛ አንዳንድ ሰዎች የቻለው ነገር አድርገን ቢኒ ምን እንደምል አላውቅም። ማለት ያው የነገሩ ባለቤቶች እነሱ ናቸው፣ ሩታና አብርሽ ናቸው። እነሱ ወስነዋል። እኛ ደግሞ የቻለው ነገር እያደረግን ሁሉም በተቻለው ነገር እያደረገ ነው። እነ ፍሬምም እነ ማርክ ነው። አንዳንድ ሰዎችም አሉ ብዙ ሰው እያደረጉ ያሉ ቪዲዮ ላይ እስካሉ አልወጡም እንጂ ብዙ ሰው እየሞከረ ነው። ግን ደግሞ እኔ ዛሬ ላገኛት ሄጄ ነበረ ማለት ልደውዬላት ነበረ ያለችበት ቦታ ምንድን ነግረኝ ምናምን። ከዛ ልመጣ ነው ያለሽበት ቦታ ንገረኝ ምናምን ስላት አቤል እኔ ከአብርሽ ጋር ሁሉንም ነገር አውርቼ ጨርሻለሁ እና ደግሞ ማንንም ማግኘት አልፈልግም፣ ከማንም ጋር ማውራትም አልፈልግም ብላኛለች። አላገኛትም ሩታን? እኔ አላገኘኋትም። በስልክ ነበረ ደውዬ እንትን ያለች። ለምን ያለችበት አልክም? ያለችበት ቦታ ታውቀው አይደል? ያው ማለት መጀመሪያ ደውዬ ነው የምሄደው ሁሌ ማለት ነው ያለችበትን። እሷ ቀድሜ ደውልላትና ወይኔ አሁን እኮ ደውለን ምናምን እናስተካክልበት ጊዜ አይደለም። አግኝተን ራሱን ለምነን ካስተካከለን ሌላ ጊዜ ደውዬላት ነው የምሄደው። ቢኒ ማለት እኔ የሆነ የማውቀው ነገር ስላለ ደውዬላት ነው የምሄደው። እሺ እንዳመጣለች
አዎ እኔ ከአብርሽ ጋር ሁሉ ነገር ጨርሼ አውርቻለሁ ያለውን ነገር እና ደግሞ እኔም ለትንሽ ጊዜ ማግኘት እንደማትፈልግ ነገረች። አንተንም ማግኘት አልፈልግም፣ በቃ እኔ ከራሴ ጋር ነው ማውራት ፈልገው፣ አንተንም ማግኘት አልፈልግም። ያው ማንንም እያገኘች አልነበረም ከመጀመሪያው ጀምሮ እኔን ነበር እንደ ወንድሟ ቢያንስ እየሰማችኝ ምላት ነገር እየሰማችኝ ነበር። ግን ደግሞ አሁን ላይ ያው ለርሷም ከብዷታል መሰለኝ ነገሩ አላውቅም። ቢኒ ያው አንተንም ማግኘት አልፈልግም ለትንሽ ጊዜ በጣም ከብዶኛል እና ምን ያለች እና ታዲያ ዝም አልከኝ? ቢኒያም ምን ማድረግ ይችላል? አሁን እኮ ዙሪያቸው ላይ ያለ ነው ቢያንስ እኛ ነን፣ ቤተሰብ የለም። ባሏ አብርሃም እንደዚህ ተንበርክኮ እስከ መለመን ድረስ ብዙ ነገር እስከ ማድረግ ድረስ የደረሰ ልጅ እሺ ያላለች ልጅ እኔ እንዴት ብዬ ነው ምንስ ባረግ ነው እሺ የምትለኝ? እስኪ እሺ አትለኝም ብለን ዝም እንቀመጥ ነገር አድርገናል እኮ ቢኒ። ማለት እኔ የቻልኩት ነገር እንዳለ አድርጌያለሁ፣ ግን ደግሞ አልሆነም። ምን ላድርግ? ከመጀመሪያው ጀምሮ እቺ ልጅ እንዳትጎዳ ምንም ጥፋተኛ እንዳልሆነች ምናምን በቃ ብዙ ነገር ማድረግ ያለው ገብቷል። ራሷ ላይም የሆነ ነገር ልፈጠር ስትል ብዙ ጊዜ ደርሼባታለሁ። ገብቷል። አሁን ደግሞ እቺ ልጅ አላገኘም፣ አንተንም ማግኘት አልፈልግም ነው ያለችው። ለትንሽ ጊዜ አንተንም ማግኘትም አልፈልግም፣ ማንንም ሰው እንዲያየኝም አልፈልግም፣ ያለሁበት ቦታ መናገርም አልፈልግም። ማን አላት? የተቻለኝን ነገር አድርጌያለሁ። ምንም ነገር እኮ ብዙ ነገር ነው ያደረኩት። እግዚአብሔርና እኔ እንደዚህ መጥቼ እንደዚህ አድርጌያለሁ፣ እንደዚህ ማድረግ በቃ ሰለቸኝ። በቃ እኔ ቪዲዮ ላይ መስካላይ እኔ ያው ያደረኩት ነገር እኮ አይደለም በአካልም ማለት ነው ያየው ነገር ነው። ግን ደግሞ እቺ ልጅ ያው እኛ ተሰብስበን ብዙ ነገር አድርገን ምንም እንዳልሰማሽ ታውቃለች። እሺ ዝም ብለን እንቀመጥ? ዛሬ ላይ ሲለያዩ አቤል እንደዚህ ለአንተ ምንም ነው? ምንም ነው? ምንም አልመሰለህ መለያየታቸው? ቢኒያም እኔን ጥፋተኛ እያደረኩኝ ነው? ጥፋተኛ አይደለም፣ በቃ ደከመና እንበል ነው እያልኩ ያለው። ብዙ ነገር አድርጋል። ከዚህ በፊት ቪዲዮ ላይ አይቻለሁ፣ በአካልም አይቻለሁ። በጣም ብዙ ነገር አድርጋል ለነሱ ማለት ነው። ያን ነገር ሳላውቅ ቀርቼ አይደለም። ነገር ግን ዛሬ ላይ ደከመን ብለን ለምን እንቀመጣለን? ገብቶሃል? እነሱ ውሳኔ ሊወስኑ ይችላሉ። ትክክል ሆኖ ውሳኔው ለነሱ ትክክል ሆኖ ሊታያቸው ይችላል። ግን ሁለቱም እያደረጉ ያሉት ነገር ትክክል አይደለም። አንተ ምን የምናውቀዋለን? ገብቶሃል? ስለዚህ ቁጭ ብለን እንቀመጥ፣ እኔ እናንተ ምንም ሳናደርግ። እኔ እየወቀስኩ አይደለም። ዛሬም እንደ ወንድም እንደ እህት ኃላፊነት ወስደን ቢያንስ የሆነ ነገር እናድርግ ነው እያልኩ ያለሁት። በቃ እግራቸው ስርም መውደቅ ካለብን ሁለታቸው እግር ስር እንውደቅ። ቤተሰብም ደግሞ መግባት ካለበት በቃ ቤተሰብ ይግባ። ትላልቅ ሰው እኛ ካቃተን ትላልቅ ሰው ይግባበት እንዴ። ቤተሰብም መግባት ካለበት ይግባ። ቤተሰብ እኔ የምለው እንደዛ ነው። በቃ እኛ መቻል የሆነ ነገር ማስተካከል ካቃተን እንዴ ነገ እኮ አቤል አንተም ታገባለህ እኔም አገባለሁ። ገብቷል? የራሳችን ህይወት ይኖረናል። የዛኔ ምን ልንሆን ነው? ገብቷል? እንደ ራስ ህይወት አስበህ ነው ነገሮችን ማስተካከል ያለብህ። እየወቀስኩ ምናምን አይደለም። ገብቶኛል። የሆነ ነገር ተስፋ ቆርጠህ ሊሆን ይችላል፣ ደክሞክ ሊሆን ይችላል። ብዙ ነገር አድርገህ ግን የሆነ ነገር በቃኝ ብለህ የምትቀመጠው ነገር አይደለም። ቢኒያም እኔ በእነሱ ጉዳይ ተስፋ ቆርጬ አይደለም። እና ታዲያ አቤል አንተ ራሱ ተረዳኝ። አጠገብ ያለው አንተ አይደለም እኮ አንተ እኮ በንግግር አታናግሩኝ አለች። ማናገር አልፈልግም። እሺ እኔ ምን ላድርግ? ቆይ እቺ ባለቤቷ የጉዳዩ ባለቤት አታናግረኝ፣ አጠገቤ እንዳደርስ በቃ ማንም አጠገቤ እንዲሆን አልፈልግም። እሺ እንተዋቸው። መተው አይደለም። እሺ ግን ደግሞ የተቻለን ነገር እናደርጋለን። አሁን የመጣሁበት ነገር እኮ ላስረዳ ነው ቢኒያም። እንዴ ለምንድነው እንደሌለው? እሺ ንገረኝ። ምንድነው የምታስረዳኝ? የመጣህበት ምንድነው? ንገረኝ። ልነግርህ ነው። ላገኘህ አልፈልግም እንዳለችኝ ልነግርህ ነው ቢኒያም የመጣሁት። ቢያንስ እሺ የመጣህበት ሐሳብ አልተረዳውማ። ንገረን እንረዳው። እንዴ የመጣሁበት ሐሳብ ልነግርህ ነው አይደል? በቃ ሄድ ሩታ ጋር ደወልኩላት፣ ያለሽበት ቦታ ልምጣ። ያው እየሆነ ያለው ነገር ደስ ስለማይል ቢያንስ የሆነ ነገር ፈጥሬ አቺ ልጅ እንዳይሄድ አብርሃም እንዳይሄድ የሆነ ነገር ብታደርግ ብዬ ደወልኩላት። የት ነሽ ሩታ? ፈልጌሻለሁ። እንደሌላ ቀኑ አይደለም ያወራኋት፣ አካብጄ ነው። ሩታዬ እባክሽ አንዴ በጣም ፈልጌሻለሁ። በቃ ነገሩን ገብቷት ነው መሰለኝ ለእሷና ለአብርሽ ያለውን ነገር ገብቷት ነው መሰለኝ። ቤተሰብ እናስገባ በቃ ትላለች። አልፈልግም አለች። የፈለከውን ቢኒያም የፈለከው ነገር ብታረግ እሺ ነው የምልህ። በቃ ሌላ ነገር ቤቷን ታሳየኛለህ። እኔ ቤተሰብ ይዤ ቤቷ ድረስ እሄዳለሁ። ቢኒያም እንደዚህ የሚባል ነገር የለም። እንዴት ነው የማይኖረው? አቤል ለምን አይኖርም? እኔ ሌላ ችግር እንዲፈጠር አልፈልግም። ይፈጠር። ከዚህ የበለጠ ምን ችግር ይፈጠራል? ተፈጥሯል እኮ ኦልሬዲ። እንዴ ተለያዩ እኮ። ከዚህ የበለጠ ምን ችግር ይፈጠራል? አቤል እንዴ ምን አይነት ችግር ይመጣል ከዚህ የበለጠ? እንዴ
እሱም ሌላ ቡታጀራ ሄዳለሁ፣ እሷም ከሷ አይነን ላይ አልፈልግም እያለች ችግር አይፈጠርም። ከዚህ በለጠ ምንም ችግር አይፈጠርም። አቤል እኔ እውነቱን ልንገርህ፣ በቃ ቤተሰብ ይምጣ ያለውን ነገር ያስተካክል። የእሷም ቤተሰብ የእሱም ቤተሰብ ሊሆን ይችላል። በቃ አለቀ። አገናኛለሁ፣ የፈለከው ቤተሰብ አምጣ ቢኒያም፣ በቃ አገናኛለሁ። እኔ ላይ ለምንድን ነው እንደዚህ ትልቅ ነገር የተቆለለው? በእግዚአብሔር እኔ አንተ ብቻ አይደለም ኤፍሬም ላይም ደውዬ ጮክ ያለው አይደለም። በቃ አንተ ብቻ አይደለም እኮ እንደዚህ ሰው እየወቀሰኝ ያለው በእግዚአብሔር። እኔ ለምን አቤል እኔ እየወቀስኩ አይደለም፣ እኔ እየተረዳኝ ከሆነ እየወቀስኩ አይደለም። ነገሮች ከዚህ የበለጠ ማስተካከል እንችላለን እያልኩ ነው እንዴ። እኔ እየወቀስኩ እኮ አይደለም። ከኔ የበለጠ ከኔ የተሻለ ነገሮችን ለመፍታት ሄዳል ተጉዘህ ያንን አውቃለሁ። ግን ዛሬ ላይ ደከመኝ ብለን እንድትቀመጥ አልፈልግም። ደከመኝ እኔ አላልኩም ቢኒያም፣ በቃ በእግዚአብሔር ሰው ችግር ምንም አይፈጠርም። አቤል ማን ነው የሚረዳኝ? እሺ ወይኔ በእግዚአብሔር ሁሉም ሰው እኔ ደከመኝ አላልኩም በእነሱ ጉዳይ አይደከመኝ። እሺ አንተ ሀሳብ ምንድን ነው አቤል? ለመጨረሻ ጊዜ ልጠይቅህ፣ ምንድን ነው ያሰብከው? የኔ ሀሳብ የተቻለኝን ነገር አደርጋለሁ። አሁንም በቃ ተስፋ ቆርጬ አልቆም። በቃ የተለያዩ በቃ አሁንም ቢሆን እሷን ለማግኘት እሞክራለሁ። በቃ የተቻለኝን ነገር አደርጋለሁ። በቃ ሌላ ነገር ተስፋ ቆርጬ ምናምን አይደለም ቢኒያም። በቃ እኔ በእነሱ ጉዳይ ተስፋ አልቆርጥም፣ ግን ደግሞ ማለት ነው ሰው እንዲረዳኝ እፈልጋለሁ። እኔ ምንም እያረኩ ያልመሰል ወይ ደግሞ እነሱን ለማጋጨት እነሱን ለማለያየት ምናምን እያረኩ ለምን ያላሰብኩትን ሐሳብ እንዳሰብኩ በቃ አንተም ደግሞ እንደዚህ ብለህ እንዴት ነው የምትናገረኝ ቢኒያም? እኔ በስነ ስርዓት ነው ያልኩህ እንዴ። ግልጽ እኮ ነው። እኔ ሐሳቤ ያላሰብኩት ነገር እኮ ነው ቢኒያም እያወራ ያለው። ተስፋ ለምን ትቆርጣለህ? እኔ ተስፋ ቆርጫለሁ ብያለሁ ከመጀመሪያውስ። በቃ ነገርኩ፣ ከመጀመሪያው ጀምሮ ነገርኩ። ሩታን ላገኛት ሄጄ ነበረ፣ ደወልኩላት። ሌላ ጊዜ ከመሄዴ በፊት እደውልላታለሁ። ደውዬላት ነው በቃ እኔና እሷ ናመሰለኝ። ሩታ አታገኘኝ ብቻ ስላለች ቁጭ ትላለህ። አታገኘኝ አይደለም ማንንም ባሏን አላገኘህም ያለች ልጅ እኔ ወንድሟ እኮ ነኝ። መቼም ከባሏ አታስበልጠኝም። ገብቷል ቢኒያም? ለምንድን ነው አንተ ራሱ ማተረዳኝ? እኔ አቤል ስላላመንኩ ነው። በቃ መለያየታቸው ምንም ላምን አልቻልኩም። እኔ ምን ማድረግ አለብኝ? እሺ ምን ማድረግ አለብኝ? ሁለቱም እየተለቃቀሱ እንደዛ ሲያወሩ እንዴት ልመን? እንዴት እኔ አብርሃምና ሩታ ይለያያሉ ሲባል እንዴት ልመን እንዴ? እኔ አምናለሁ ነው በቃ ምንድነው በቃ የሆነ በትንሽ ክፍተት እኔ ከመጀመሪያው ጀምሮ እየለፋ የነበረው እየጣርኩ የነበረው ይሄ ነገር እንዳይፈጠር ነው። በቃ ከመጀመሪያው ጀምሮ ቢኒያም እነሱ አብርሃምና ሩታ እንዳይለያዩ ትንሽ ክፍተት ራሱ እንዳይገኝባቸው ብዙ ነገር እያደረኩ ነበር። ከመጀመሪያው ሩታ ከቤት ሳትወጣ በፊት ነገሩ ሀብሉ ሲጀምር ተው ቁጭ ብላችሁ አውሩ፣ ተው ሌላ ነገር ይሄ ነገር የተባባሰ ሳይሆን ይሄ ነገር በእናትህ ይሁን ነገር እናድርግ። ኧረ በእግዚአብሔር እኔ ለምን ይሁን ነገር አስበን ይሁን ነገር እናድርግ። በቃ መለያየት የለባቸውም። ገብቶኛል። ብዙ ነገር አድርጋ ይሄን ነገር የምፈልገው እኔም ይሄን ነገር እፈልጋለሁ። ግን እሺ ምን ላድርጋት? ከየት ቆንጥሬ ላምጣት እቺ ልጅ? እሺ እኔ ምን እንዴት እቃ አይደለች ነኝ እንደዚህ አድርጌ እንደዚህ በይሁን እንደዚህ አድርጌ ምን እናድርግ? እኔ የተቻለኝን ነገር አሁንም አደርጋለሁ። እናድርግ የምትለኝ ነገር ሙሉ እንደ አብርሽና ሩታ የሚታረቅበት ነገር ሙሉ አደርጋለሁ። ቢኒ ግን ደግሞ እኔ አንጨቃጨቅ። እኔ አልወቀስኩም አቤል፣ እየወቀስኩ አይደለም። እየተረዳኝ ከሆነ እየወቀስኩ አይደለም። አንድ ነገር ላስቸገረ እኔ ዛሬም ነገም እሄዳለሁ ቡታጀራ። ጋሽዬን ይዤው እመጣለሁ። ሩታ ያለችበትን ቦታ ሳይ ጋሽዬ ለምናታ ሩታ ወደ ቤቷ ትመለሳለች። አቤል ይህን ማድረግ ትችላለህ? እኔ ጋሽዬ ለምኝም ቢሆን አመጣዋለሁ። በቃ እግሩ ስር መውደቅ ካለብኝ በቃ ወድቃለሁ። ለነሱ ስል ማለት ለአብርሽ ለሩታ ስል እግራቸው ስር መውደቅ አለብኝ። ግን እኔ ሩታ ያለችበት ቦታ አላውቅም። አንተ ነው የምታውቀው። ጋሽዬን ይዤው ስመጣ ቃል ገባልኝ ቢያንስ ቤቷ እንድትወስድ እንፈልጋለሁ። አቤል ይሄን ብቻ ለምን ቢኒያም? እኔ እኮ ማለት ለአብርሽ ራሱ አላሳየህም እያልኩት ለኤፍሬም አላሳየህም እያልኳቸው አይተሃል። አውቃለሁ አይቻልም። በቃ ስማኝ፣ እንደሰማሁህ ስማኝ፣ እንድትረዳኝ እፈልጋለሁ። እነሱ ያልተረዱት ነገር ስላለ ለአብርሽና ለኤፍሬም ራሱ ማሳየት ምናምን አቅቶኝ እኮ አይደለም። ግን ደግሞ ከዛ በኋላ የሚመጣው ችግር እኔ ስለማውቀው ነው፣ ሩታም ስለምታውቀው እና ይሄንን ነገር ማድረግ ብችል ለአብርሽና ለኤፍሬም ማሳየት ይችል ነበረ። ግን ደግሞ ጋሽዬን ይዤው እመጣለሁ ካልክ በቃ ችግር የለውም። እንደምንም ብዬ በሯም ድረስ ሄጄ የሆነ ነገርም አድርጌ ቢሆን ይዣት ወጣና ውጪ ላይ የሆነ ቦታ ላገናኝ እችላለሁ። ግን አመሰግናለሁ አቤል። ይሄንን ነገር በቃ ምንም ነገር እንትን ማትል ከሆነ ነው አንተ ራሱ እንድትረዳኝ ስለምፈልግ ብቻ ነው። አብርሽና ሩታ እንዲለያዩ እኔ አልፈልግም። በቃ አውቃለሁ እሱ። እኔ አሁንም ዛሬ የመጣሁበት ነገር እግዚአብሔር ምስክሬ አላህ ይሄ አልፈልግ ማለት ላይ ሳይሆን
ማንንም ማግኘት አልፈልግም። አቤላ ይቅርታ አድርግልኝ፣ እስካሁን አጠገቤ ነበር፣ ካመሰግናለሁ። ግን ደግሞ አሁን ማንንም ማግኘት አልፈልግም። እኔን ነበር እስካሁን እያገኘች የነበረው በቃ። ግን ደግሞ አሁን እኔ አንተንም ማግኘት አልፈልግም ነው ያለች። አቤላ አሁን ነገር ከሆነ አሁን እዚህ ምንም ማድረገው ነገር የለም። እኔ እነሱ መለያየት አልፈልግም። ከመጀመሪያው ጀምሮ ስለፋና የሆነ ነገር ሳድርግ የነበረው ይህን ነገር እንዳይፈጠር ነበር። እሷን ከቤት እንዳትወጣ፣ እሱም ሌላ ችግር እንዳይፈጠር። ሰው ግን ቀለል አድርጎ አየው። ቁጭ ብላችሁ አውሩ፣ ነገሩን አስተካክሉ ምናምን ብዙ ነገር አድርጊያለሁ። ግን ደግሞ አልሆነም። ይሄን ነገር የፈራሁት ነገር ነበር የደረሰው አሁን ላይ እና ቢኒ አንተ ልትረዳኝ ከቻልክ ተረዳኝ። በእግዚአብሔር አጠገቤ ነው ያለው። ቢያንስ እየተገናኘን እናወራለን አይደል? ቢያንስ እኔን ቢያንስ ትንሽ እንኳን እንድትረዳኝ እፈልጋለሁ። ተረዳኝ። ትንሽ እንኳን ብትረዳኝ ቢያንስ ነገሮችን እራሱ አሁን እኔ ተስፋ ቆርጬ ምናምን አይደለም ቢኒ፣ የተቻለኝን ነገር አሁንም አደርጋለሁ። አንተም የፈለከው ነገር እነሱን የሚያስተካክል ነገር እነሱን የሚያስታርቅ ነገር ከሆነ እናድርግ ብትለኝ ከማድረግ ወደኋላ አልልም። እሺ አቤላ መጥተህ ስለነገርከኝ ያለውን ነገር በጣም አመሰግናለሁ። እኔ ልጨቀጭቅም ልወቅስ ፈልጌ ያልነበረው አንተ እየወቀስኩኝ መስሎ ነው እየታያለሁ። እኔ ልወቅስ ፈልጌ አይደለም፣ ቢያንስ የወንድምነታችንን እናድርግ ነበር ያልኩት። አንተ ግን አልተረዳኸኝም መሰለኝ እና ቤተሰብ ከዚህ በለጠ ምንም ልናወራቸው አልችልምና እነጋሽዬን እሺ ካለኝ እኔ ወደ ቡታጀራ ይዤ ጋሽዬን ይዤው እመጣለሁ። አቤልም ቃል ገብቶልኛል ሩታ ያለችበት ቦታ አሳያለሁ ስላለኝ እኔ የተሻለኝን ነገር አደርጋለሁ። ያሳያለሁ ሳይሆን ሩታን ይዣት እወጣለሁ ነው ያልኩት እኮ። ችግር የለም ብቻ እኔ ሩታና ጋሽዬን ብቻ ካገናኘልኝ ይበቃል። በቃሽ። እና ቤተሰብ የነበረን ቆይታ ይሄን ነበር። ወዳችኋለሁ። ቸር ቆዩልኝ።